ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ ማለት ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ማለት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅርበልኝ ስላላሸነፋችሁ ነው ምን ማሸነፍ ስላልቻላችሁ ውልቭዝም ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቀር ውልቭዝን አክብሬ ነው ተሳስቼ ዳኛው ማን ነው አሁን የእጅ ኳስ በጣም አወዛጋቢ ሆኗል በእጅ የተነካ ኳስ ማለት ነው እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበር ወደ ቪአር ሲሄድ ደግሞ እርግጠኛ ነበር ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም ትክክለኛ ዳኛ ማለት እንደዚህ ነው ገባህ በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም የራስን አቋም መወጠር አለብህ ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው ሃላንድ በርንድ አውት ነበር የሚመስለው ገባኳስ መንካት አቅቶት ነበር እንኳን አለ መሞከር መንካት አቅቶት ነበር ሁሉንም ጾታ እየጾታ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ ላስደረገውና ማርሙሽን አስገባ ትክክለኛ ውሳኔ አገባ እና እንደተለመደው አንቷን ሰመኘው ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰመኘው እንደተለመደው አገባ ሁሉንም ጎሎች ካሁን ባለ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ጥቁር ሮቦት ነው እንዳመጣችሁት ተረዳሽኝ አይደል አሪፍ 3 ፖይንት አሁን ጎሂ መጥቶልሃል ጎሂና ኩሶኖቭን ይዘህ ኑኔዝና ኦራይሊን ተመልሰዋል ዶራኑማ እንደተለመደው አለ ይገግምብሃል ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻን ሚዜ አልፈልግም ገባሽ አይደል አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው ገባሽ አይደል ይመች የአርሰናል ቤተሰብ ልክ እንደ ዊሊያም ሰሊባ ዋኔሪን ወደ ፍሬንች ሊግ ላክ ነው በጣም ነው የሚበልጣቸው የመጀመሪያ ጨዋታውን ጀመረ በ12 ደቂቃ ውስጥ ቀረቀረ ቀለል አድርጎ ጥቅልል አድርጎ ይሄንን ፋርመርስ ሊግ ፋርም አድርጎበት ነው የሚመጣው ለኛ እኮ ነው ሰርድ ኦፕሽናችን ለኛ ነው ማርሴማ ፈርስት ኦፕሽን ገና እንደመጣ አርቴታ መርጦ እዚህ ቦታ የላከው ለዚህ ነው ባይዘይ የዲዘርቢ ፉትቦል ራሱ አሪፍ ዴቨሎፕ ያደርገዋል ጽድት ያለ ጎል በቃ ዋኔሪዬ ኮንትራቱ ላይ እርግጠኛ ነኝ ዋንጫ ልናነሳ ስንል ይመልሱሻል ዋንጫ ስናስ አብረሽ ከኛ ጋር ምታረሽ ምክንያቱም ግማሹን ሲዝን ተጫውተሻል ሜዳ ላይ ይገባሻል አልተጫወትሽም አክቹሊ በቂ ሚኒት ያገኘሽ አይመስለኝም ሜዳ ላይ ለማግኘት ግን በቃ ስንመጣ መተሽ ማየት አለብሽ ዋንጫውን ትስሚያቸዋለሽ ከአንድ በላይ ስለሆነ ዋኔሪ ይልሻል በ6 ወር ፏ ብለሽ ነው የምትጮህ እርግጠኛ አሁን ባለንበት ሁኔታ ከየትኛውም ሌፍት ባክ ተጫዋች ፕሪሚየር ሊግ ላይ ካለው ከየትኛውም ሌፍት ባክ ተጫዋች የተሻለ ኢቨን ከሉዊስ ስኬሊ ያልኩ የተሻለ ለአንተ ለቡድን የምትመርጠው ሰው ኒኮ ኦራይሊ ነው በቃ የተረጋገጠ አይንህ እያየ የምታየው ነገር ነው እዚያም ማሳየኔ ኦራይሊ ምን አይነት እንቅስቃሴ ነው የምታሳየው እኔ ስለዚህ ልጅ ማውራት አለብኝ ብዬ ነው ልጁ ሲያጠቃ አይደለም ሲከላከል ብታዩት ማለት ነው ምን አይነት እንቅስቃሴ ነው የምትሉት ኢቨን ታውት ኤትኑሪን ማለት ነው ከወልቭስ እናመጣው በጣም ጀት ነው ልጁ አይታችሁታል ብዬ አስባለሁ በጣም ማጥቃት ላይ ይችላል ማጥቃት በጣም ጎበዝ ነው ግን መከላከል ላይ ድክመት ነበረው ይሄ ልጅ ግን ትንሽ ጊዜ እስኪላመር ነበር የጮት ጀመረ ሲከላከል ሲያጠቃ ማለት ነው ቦታውን በቃ ማስደፈር አልቻለም አሁን ማንንም ሰው መጥቶ በዚህ በኩል እንትን ሲል አናይም ልጁ በጣም በቃ አሁን ያለበት ፐርፎርማንስ በጣም የሚደነቅ ነው በዛ በኩል ራሱ ማቲያስ ኑኔዝ አለ እሱ ልጅ ራሱ ፔፕኔ ተጫዋቾቹን ምን እየከተበን ኒግዝ እንዳለኩ ነው እየቀየራቸው ያለው ስለዚህ ልጅ ማለት ነው እኔ ሌፍት ባክ ላይ እኔ በቃ ስለዚህ በደንብ ነው መለፍለፍ ያለብኝ ገና እሺ ከቀድሙ ማን ሲቲ ጌም ቪዲዮ በኋላ ኮሜንት ላይ እንዳለ ጎሂ ስለ ጎሂ አውሩና ጎሂ ምርጥ መስሎ የታያችሁ ሲቲዝንስ ዛሬ ለዛሬ ምርጥ ስለሆነ አይደል ምርጥ ተጫዋች ስላስፈረማችሁ ነው ገባችሁ አይደል እኔ ጎሂን ሬት ማድረግ የጀመርኩት ለእንግሊዝ ሳይጫወት ሳውዝጌት ደደብ የሆነ ሰውዬ ማጓየር እና ስቶንዝን ያጫውታል ወይ ጎሂ እያለ ገባር ኤሊት ቤስት 3-4-5 እስከ 5 ድረስ ያሉ ፕሪሚየር ሊግ ውስጥ ያሉ ቤስት ሴንተር ባኮች ብትል ማርጎ ይሄ ጋቫርዲዮል ወይ ኦራይሊ ሰግጠህ ካልተንቀሳቀስክ ስትመለስም ትገባለህ ወይ ጋቫርዲዮል ወደ ሌፍት ባክ ይመለሳል ወይ ደግሞ ኦራይሊ ቦታውን ይዝና ጋቫርዲዮል ቤንች ይሆናል ዞሮ ያቺ ቦታ የጎሂና ታውን በኋላ ምክንያቱም በዛ ደረጃ ያለ ተጫዋች ነው ያመጣችሁት ሊቨርፑል ነው ቂጥ የገባው ገባርለ ሁለት ተከላካይ ብቻ ነው ያለው ሰው አራት የማል ተከላካይ ምርጥ የማል ተከላካይ ይዞ ይንቀሳቀሳል ሊቨርፑል ሁለት ብቻ ነው ያለው ገባ እና አንዱ
ዛሬ 2 ጎል ላሻላቸው 34 ዓመቱ አንድ አገባላቸው ስለራሱ ነው በዛሬ ቦስቲም ስኮር ብሎ ያስያዘው ማለት ገባችሁ አይደል ጎይ ምርጥ ተጫዋች እናንተ ዛሬ ስላስደነገ ካሁን በኋላም ያስደነግጣችኋል ጎይንና ኩስኖቭን ይዘህ ትቀጥላለህ አልኩ ፈላው ትቀጥላለህ ሲጀምራኛ ያላለ ክለብ ምንድነው ሰከንድ አፍ ማጫወት ፈርስት አፍ በቂ አይደለም ወይ የፔፕ ጋርዲዮላና የወዳጆቹ ንግግር ነው ያራዳ ልጆች ኤርሊንግ ብራውት ሃላንድን አስቀምጦ የገቡት ፔፕ ጋርዲዮላ ማርክ ጉዌን በቋሚነት ማስጀመር ችለው ነበር በዚህ ምክንያት ክሊንሺት ማስጠበቅ ችለዋል ማለት ነው ይሄ ለጉዌ ቆንጆ የሚባል አጀማመር ነው ማለት ነው ማርሙሽና እንደዚሁም ሴሜኒዮ ጎሎችን ማስቆጠር ችሏል ማለት ነው እኛ 45 ደቂቃ ተበለን ነው የገባ ክርክር ነበር ውስጥ መልበሻ ገበያ ከታማኝ ሰው የሰሙት ምኛ ፈርስት አፍ ነው የተባልነው ያሉ ነው ያራዳ ልጆች ማለት ነው 2-0 ውጤት ጨዋታው አልቋል ማለት ነው በሚገርም ሁኔታ ማንቸስተር ሲቲ ይሄንን ውጤት ምናልባት ነገ ባሳለፈው ሳምንት ማለት ነው ማንቸስተር ዩናይትድ 3 ነጥብ እንደነጠቃቸው የሚዘነጋ አይደለም ማለት ነው ነገ ደግሞ አርሰናል ከማንቸስተር ዩናይትድ በሚያደርጉት ጨዋታ ምናልባት ማንቸስተር ዩናይትድ ድል የሚቀናው ከሆነ ማለት ነው ባለፈው የጣሉትን ነጥብ የሚያኳክሱበትን ውጤት አስመዝግቧል ማለት ነው ሐሳብ አስተያየት እናንተ ነው ሼር ኮፕሊንክ በደንብ ይደረግ ቆይተናል ለዛ ነው መሰለኝ ትንሽ ቪዲዮ እየተያዘ ነው በደንብ ሼር ኮፕሊንክ ይደረግ ምርጥ ያራዳ ልጆች አለው ፔፕ ጋርዲዮላ ማንቸስተር ሲቲ ወልቭስን 2-0 በማሸነፍ ወደ አሸናፊነቱ ተመልሷል ቶተንሃም ደግሞ ከበርንሌይ ጋር 2-1 ተያይቷል ቪዲዮን ኮፕሊንክ ሪፖስት ላይክ በማድረግ ጀምሩት ዛሬ አበደ ሳምንት ነበር ባይዘው በጣም ደስ የሚል ጨዋታ ነበር የነበሩት ሙኒክ ራሱ በቡንደስሊጋው የመጀመሪያው ሽንፈት ቀምሷል ሲቲ እንግዲህ ከአራት ጨዋታ በኋላ ነው ወደ ድል የተመለሰው እንግዲህ አዲሶቹ ዝውውሮችም ዛሬ በጣም አሪፍ ፐርፎርማንስ ያሳዩት ሴሜኒዮ እንግዲህ በአራት ጨዋታ 3 ጎል 1 አሲስት አለው መሰለኝ በጣም አሪፍ ዝውውር ነው እኔ ፔፕ ጋርዲዮላ አሁን ማቀም አለው ብዬ ነው ማስበው የሱ ሐሳብ ገና አሁን ጅማሮ ላይ ያለ ነው እንጂ የሚያረጅ ሐሳብ አይደለም የሱ አይዲያውና የማቴሪያል የተጫዋቾች እጥረት ነው ብዬ ነው እሱ በሚፈልገው አይነት ኳሊቲ ስላላገኘ ነው በዛ ላይ ጉዳትም እየረበሸው ነው እና አሁንም ፔፕ እኔ ወርልድ ክላስ የሆነ አሰልጣኝ ነው በቃ እሱ ለየት ያለ አሰልጣኝ ነው ግን ተጫዋች እሱ እንደሚፈልገው አላገኘም ብዬ ነው ማስበው ካገኘ አሁንም የበፊቱን ሲቲን ማሳየት ይችላል ብዬ አስባለሁ ግን አሁን በጣም ተዳክመዋል ግን ሴሜኒዮና ጉሂም የመጀመሪያውን ጨዋታ አድርጓል ዛሬ አሪፍ ፐርፎርማንስ አሳይቷል እንግዲህ አርሰናል ነገ እስከሚጫወት ድረስ ጋፓቸው ወደ 4 አጥበውታል ሌላው ደግሞ ቶተንሃም ነው ሰዎች ቶተንሃም እየመራ ነበር በበርንሌይ ከዛ ደግሞ ካምባክ ተደርጎበት ባለቀ ሰዓት ሮሜሮ የሚገርም ጎል አስቆጥሮ ሄዲንግ አስቆጥሮ 2-1 ተያይቷል ቶማስ ፍራንክ በጣም ተቸግሯል ብዬ አስባለሁ በቶተንሃም በጣም አስከፊ ጊዜ ነው እያሳለፈ የሚገኘው ግን በአውሮፓ ቻምፒየንስ ሊግ ደግሞ በጣም አሪፍ እየሆነ ነው ሌላው ደግሞ ፉልሃም ካምባክ አድርጎ ብራይተንን አሸንፈዋል ዛሬ በጣም የሚገርም ጨዋታዎች ነው የነበሩት ደስ የሚል ጨዋታ ነበር ያው ፕሪሚየር ሊግ በጣም ደስ ይላል እና ዛሬ ያበደ ሳምንት ነበር በጣም አሪፍ ጨዋታዎች ነበሩ እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ትችላችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ይሄው መጣውላችሁ ላለቅስባችሁ ምን ላድርግ እውነት ግን አልሰለችኋችሁ በየሳምንቱ እየመጣው ማልቀስ ሰልችቻችኋለሁ እኔ ለመናገር ፈርታችሁ ደብሯችሁ ነው እንጂ ሰለቻችኋለሁ በየሳምንቱ እየመጣው ማልቀስ ምን ላድርግ በቃ ተቃጠልኩ ቋረርኩ የት ሊድ 3 ነጥብ እኮ ሽቷ ናፈቀችኝ የ3 ነጥብ የት ሊድ በቃ ይቅርታ አድርጉልኝ ማርያምን ሁሉ ጊዜ እየመጣው ስላለቀስኩባችሁ ከስንት አሰልቺ አቻ ውጤቶችና ሽንፈቶች በኋላ ባክ ቱ ዊኒንግ ይላል ዛሬ እንደምናሸንፍ በጣም ሹር ነበርኩኝ ምክንያቱም ላይንአፑን ገና ማርሙሽን እንዳይወት ነው እንደምናሸንፍ እርግጠኛ ነኝ እንኳንም ሃላንድን ያስቀመጥክ እንኳንም ፎደን ያስቀመጥ እኔ ትክክለኛ ዲሲሽን ስፔሻሊ ፎደንና ሃላንድ መቀመጣቸው በጣም ወሳኝ ነገር ጌሂን አረገ ኩሳኖቭን አረገ ምንም አይመጣም ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም እንድትመለስ ወደ ጨዋታ ማለት ነው አምና እንደዛ እንዳራቃጠልከ ማለት ነው አሁን ቋጥሬ አሲስት አረገ ልጁ ሚድፊልድ ጮት ስለነበረ አሲስቶቹ ይችላል ልጁ ክሮሲንግ ይችላል በጣም ጎበዝ ነው ገብቷል ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴም ቼርኪ በቃ እንደዚህ አይነት ላይናፕ ነው የምንፈልገው አሁን በዛ በኩል ራይነርስ ነው አሁን ዶኩን ብትከተው ችግር የለውም ገብቷል አሁን ሃላንድ ትንሽ ወደ ፎርም ሲመጣ ማርሙሽ ግን እድል ሊሰጠው ይገባል 3 ነጥባችንን አግኝተናል ኮልፍስ ማለት ነው ለማንቼ ይቋጠራል ይቻላል